አልኮሉ ሳይሆን ነገሩ ነው ያሰከረኝ። በመጨረሻም በእኔ ሀሳብ እንደምትስማሚ እርግጠኛ ነኝ። ኩኩሻ ለምን እዚህ ቤት ሰራተኛ አድርገን አናመጣት? ለማንኛውም አሁን የፈለኩሽ ከኩኩሻ ጋር ያለብሽን ቅሬታ እንድትፈችው ስለፈለኩ ነው። እናቴ የሄደችበት ቦታ መሄድ አማረኝ። አክስቴ ወይኔ ውድ አልሞትም አይደል? እድል ስጭ እባክሽ። እሺ በቃ እንደዚህ አትሆኝ። አንቺ እንደዚህ ስትሆኝ እኔ ውስጤ በጣም እየተከፋ ነው። ማታ ከዘነቡ ጋር ለብቻችን በጣም ብዙ ነገሮችን አውርተን ነበረ። አልቻልኩም ወይዘሮ ዘነብ፣ በቃ እኔ ከዚህ በላይ አልችልም። በቃ አልችልም። እኔ ማለት ተረጅኝ። እኔም እኮ እናት ነኝ። በቃ ይኸውልሽ ያለኝን ነገር በሙሉ ልስጥሽ፣ ልጄ ይበልሽልኝ። እንዴ ቆይ ምን እያልሽ ነው? ያለኝን በሙሉ ስትይ እንዴት ነች? ህፃኗም ደህና ናት፣ ግን በቃ ውስጤ ምንም ሰላም የለውም። ደስታ ከኔ ይርቆኛል። የኔ ልጅ በዚህ ልክ ያስጨነቀሽ የህፃኗ ጉዳይ ብቻ አይመስለኝም። እባክሽ እስቲ ንገሪኝ፣ ሌላ የሆንሽ ነገር አለ እንዴ? ምን ብዬ ነው የምነግራት? ዛሬ ፍቅረኛዬን ቀብሬው መጣው ቢኒን ለመጨረሻ ጊዜ ተለየሁት ብዬ እንዴት ነው? የኔ ልጅ ይቅርታ እናቴ፣ ቀሰቀስኩሽ አይደል? ኧረ ችግር የለውም። ትንሽ ቀደም ልጄ ምንድን ነው ሰሞኑን የሆንሽው? ይኸውልሽ አይንሽ አባብጧል፣ ፊትሽም ልክ አይደለም። እባክሽ ንገሪኝ፣ ሰሞኑን የተፈጠረ ነገር አለ እንዴ? ኧረ ምንም ችግር የለውም፣ ዝም ብዬ ነው። በስተመጨረሻ ኩኩሻ ዛሬ ላይ እውነቱን አፍርጣ መናገር ፈልጋለች። በፍጹም የወይዘሮ ሀና ትህትናና መልካምነት አሸንፏት ጫፍ ላይ ደርሳለች። በሌላ በኩል ደግሞ ገንዘብ ለማግኘት ደፋ ቀና እያለች ያለችው ስግብግቧ መነን አሁን ላይ አጸደ ነገሮችን ሁሉ አልታበላሽባት ጫፍ ላይ ደርሳለች። ሀብል እናቷ መምጣቷን አታውቅም። እሷ ህይወትን ለማሸነፍ እየኳተነች እና ከትዳር አጋሯ ጋር በፍቅር መኖርን መርጣለች። በሌላ በኩል አቶ እስክንድር ልጁ የገዛ ልጁ ከብራኩ የወጣችው በማታለል ተጠምዳ አሁን ላይ መልካም እየሆነችና አሳዛኝ እየሆነች አቶ እስክንድር ልቡን ወደ ልጁ አዙሯል። ነገር ግን ደግሞ ልጅ ለአባቷ መልካም ነገርን ከማሰብ ክፋትን እያሰበች ትገኛለች። ሰላም ጤና ይስጥልን የትንሽ ቤተሰቦች እንዴት አላችሁ? ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ምስጋና እጅግ ከልብ ነው። ዛሬ እንግዲህ ባለፈው ክፍል እንደምታስታውሱት ሀብል ድራማ ሀብል ማርዳ እያለች እነ ጋሽ እስክንድርን እየጠራቻቸው ነበር። ታዲያ እስክንድርና ዝራም ተደናግጠው ማርዳ ምን ሆነች ብሎ ተሯርጠው ወደ መኝታ ክፍል አምርተዋል። ነገር ግን ማርዳ ወንድሜን በህልም አየሁት ብላ ተዝለፍልፋ በድንጋጤ ስትወድቅባት ነበር ሀብል የተጣራችው። አቶ እስክንድርም የኔ ልጅ ምን ሆነሽ ነው? ምን ተፈጥሮ ነው? እያሉ ጠይቋት ጀመር። እሷም እንዲህ አለቻቸው፣ አባባ እርሶ ትልቅ ሰው ነዎት፣ ህልም ያውቃሉ አይደል? ወንድሜን በነጭ ደመና ሲሄድ አየሁትኝ። ነይ ብሎ እጄን ሊይዘኝ ሲል እጄን ሳይዘኝ ነቃው። ለዛም ደንግጬ ነው አለቻቸው። አቶ እስክንድር በህፃኗ ምክንያት ልቡ ቢያዝንም መልካም ነው የኔ ልጅ፣ ደግሞ አንቺ ወደ እሱ አትሄጂም፣ አሁን ትቆያለሽ እሺ የኔ ልጅ ብለው ሊያባብላትም ፈለገ። እዝራ ግን ልቡ እጅግ በጣም ተሰበረ። ምክንያቱም ቢኒያም አደራ ብሎት ስለነበረ አሁን ደግሞ እህቱ የምትጠይቀውን ጥያቄ መመለስ አለመቻሉ እጅግ ልቡን ሰብሮታል። ማርዳ የዋህና ቅናት የሚነገራትን ነገር አምና መቀበል ብቻ ነው ያላት አማራጭ። ምክንያቱም ወንድሜ ቢኒ የት ነው እያለች ስትጠይቅ ሌት ተቀን ምላሽ የሚሰጣት በሙሉ ይመጣል አለ ደህና ነው ነው የምትባለው። እሷ ግን ልቧ የሆነ ነገር እየነገራት ነው። ህፃን ልጅ ልቡ መልካም ነው እንደሚባለው በህልሟ እንኳን ሳይቀር እንዴ እያሳያት ይገኛል። ሀብል ነገሩ ግራ ቢያጋባትም ማርዳን ግን እያባበለችና እያታለለች እያሳቀች ምግብ ከመስጠት ወደ ኋላ አላለችም። ኩኩሻ ዛሬ የምትወደውን ፍቅረኛዋን ቢኒያምን አፈር አልብሳለች። ወደ ቤት ስትመለስም ድብርት ውስጥ ገብታለች። ታዲያ ቤት ገብታ ዝም ብላ ነበር የተኛችው። ነገሮች ሁሉ እየተደራረቡባትና የኔ የምትለውን ነገር እያጣች ያለችው ኩኩሻ አሁን ላይ ማንም እንዲያናግራት ፍላጎት ስለሌላት ጥቅልል ብላ ተኝታለች። እናት ልጄ ናት ብላ የተቀበለቻትን ልጅ ለማባበል አለመቻል እጅግ በጣም ልብ ያማል። ወይዘሮ ሀና ኩኩሻ ተኝታ ስታያት አጠገቧ ቁጭ ብላ
ፊቶቿን እየደባበሰች ልጄ ምን ላደርግልሽ ከቶ ምን ሆነሽ ነው እያለች የእናት አንጀትን ስፍስፍ ነውና በጭንቀት ተውጣ ስትደባብሳት ኩኩሻ ደንግጣ ትነሳለች። ኩኩሻ የሆነ ስሜት ተሰማት። አሁን ላይ ባዶነት ዙሪያዋን እየከበባትና የምትወደውን ቢንያምን ያጣችበት ቀን፣ ቀብራ የተመለሰችበት ቀን አይዞሽ ብሎ አቅፎ የሚያባብላት ሰው ትፈልጋለች። ወይዘሮ ሀና ደግሞ እንደ እናት እየደባበሰቻት ሀዘኗን ልታስረሳት የምትችል አንድ ሴት ብትኖር እሷ ብቻ ናት። ልጄ ልቀፍሽ፣ ግን የሆነሽው ነገር ሰሞኑን አለ። ህፃኗ ልጅ ደህና ናት አለቻት። አዎ ደህና ናት፣ ምንም አትልም፣ ደህና ናት፣ ግን ሰሞኑን ትክክል አይደለውም አለቻት። ወይዘሮ ሀናም ልጇ ትክክል አይደለውም የሚለውን ቃል ካፏ ስታወጣ ልቀፍሽ የኔ ልጅ ፍቀጅልኝ አለቻት። ኩኩሻ ዛሬ መታቀፍ ፈልጋለች። እሺ ብላም እንድታቅፋት ትፈቅድላታለች። ኩኩሻ ብሶቷን እናቴ ነሽ ብላ ያለቻትን በውሸትም ቢሆን ከወይዘሮ መነን ጋር ተባብራ ገንዘብ መብላትን ብትመኝም ዛሬ ግን እንደ እናት አቅፋት ጠረኗን እያሸተተች ስቅስቅ ብላ ለቀሰች። ወይዘሮ ሀናም የእውነተኛ ልጇ እስክትመስል ድረስ ተያይዘው ተላቀሱ። ኩኩሻ ባለቤቷን ቀብራ እንደመጣች ማንም ሳያውቅ በብሶት አወራደችው። ታዲያ በዚህ ሰዓት ወይዘሮ ሀና አይዞሽ የኔ ልጅ ምንም አትሆኝም፣ ግን ልጄ ፈቃደኛ ከሆንሽ እባክሽን ከዚህ በኋላ ከኔ ጋር ኑሪ፣ ከወይዘሮ ጋርም አውርተናል ብላ ትነግራታለች። ምን አወራችሁ አለች ኩኩሻ። አይ እንደዚህ ብላኛለች ብላ ሀብትና ንብረቱን እንዳለ ልትሰጣትና ልጇ እንድትመልስላት ጥያቄ አቅርባላታለች። ነገር ግን ደግሞ ስግብግቧ ሌላ ነገር ነው የመረጠችው። ወደ ሌላ ሀገር መሄድንና ወደ ውጭ ኩኩሻን የሰሳስተች ላለመለያየት አብሬ መሄድ ፈልጋለሁ፣ እኔም ቢሆን እናት ነኝ አለቻት ስታስመስል። ወይዘሮ ሀና እውነት ልጇን የወደደችላት መስሏት ልቧ በደስታ እየዘለለ ይህማ ምን ችግር አለው አብራችሁ ጎን ለጎን ትሆናላችሁ ብላ እንደተስማማች ለኩኩሻ ትነግራታለች። ኩኩሻ በዚህ ሰዓት በፍጹም አልቻለችም። እች ሴትዮ እኮ መልካም ሴት ናት ብላ እውነታውን ልታፈርጠው ጫፍ ላይ እንደደረሰች ሲሰማት ወደ ሽንት ቤት ልሂድ ብላ ወደ ሽንት ቤት ተነስታ ትሄዳለች። በሌላ በኩል አጸደ ዛሬ አለሟን እየቀጨች ትገኛለች። እዛ ጋር ያለችውን ሜርሲን አስመስይ ብላ ድራማ ሰታት፣ እሷ ግን ወጣ ብላ ፈታ እያለች ነው። መጠጧን ጎንጨት እያለችም ወይዘሮ መነንን እያሳቀቀቻት ትገኛለች። ወይዘሮ መነን ግን መጠጡን ቀስ አድርጋ እየጠጣች የአጸደን ሴራና ተንኮል አሁን ላይ እየሰማች ትገኛለች። አጸደ ሌላ ድራማ እንዳሰበች አሁን ወይዘሮ መነን አውቃባታለች። ሌላ ጉድጓድ እየቆፈረች መሆኗን ስላወቀች መጠጡንም እየጠጣች እየሰባረቀች ነው። አጸደ መዘባረቋን ጨርሳ ወደ ቤት እንውሰድሽ ብለዋት ወደ ቤትም ሲወስዷት መኪና ላይ የሆነ ያልሆነውን ስትቀባጥር ሹፌሩ ዝም ብሎ እያዳመጣት ነበር። ሌላውን ሴራ አዘጋጅ ተብላ ድራማ የተሰጣት ሜርሲም ድራማውን እያካሄደችው ትገኛለች። ወንድሟንና አባቷን አንጀታቸውን እየበላች እስከ ማሳመን ደረጃ ደርሳለች። እውነትና ንጋት እያደር ይጠራል ብሎ አባትም ይህን ቃል ነግሯታል። እውነትና ንጋት እያደር ይጠራ ይሆን? እንግዲህ አብረን የምንመለከተው ይሆናል። ወይዘሮ መነንስ ያሰበችው ነገር ተሳክቶላት አጸደን ጉድጓድ ውስጥ ጨምራ ገንዘቡን ወደ ራሷ ታረግ ይሆን? አጸደ አሁን ላይ ሳታስበው በመጠጥ ተገፋፍታ ሌላ ጦስ ውስጥ ገብታለች። ሹፌሩን ተደብቆ የሆነ ነገር እየሰማቸው ነበር። ሹፌር ግን እውነት ለነዝራ ይነግራቸው ይሆን? አይታወቅም። አብረን እናየዋለን። ኩኩሻ ደግሞ ለዝራ ደውላለታለች። ትንሽ ደስ ያላላት ትመስላለች ሀብል። አደዋውሏ ግን የምንድን ይሆን? እዝራ ደንግጧል። አብረን እናያለን።